እና ቆያችሁኝ ስለመጣ እጅግ በጣም ደስ ብሎናል። እኔም ስላገኘኋችሁ በጣም ደስ ብሎኛል። በተጨማሪ ደግሞ በእርግጥ በዚህ ቤት ውስጥ አልነበርኩም፣ በዚህ ግቢ አልነበርኩም። ግን እዚህ ግቢ ውስጥ ያፈራቸው ለኔ እዚህ መድረስ ትልቅ አስተዋጽኦ ያደረጉ ሁለት ትሩፋት ያደረጉልኝ ከዚህ ቤት ከወሰዱት እውቀት ትሩፋት ያደረጉልኝ ሁለት ወዳጆቼን እዛ ጋር አግኝቻቸው እጅግ አድርጌ ተደስቻለሁ። በዚህ አጋጣሚ ብታመሰግኑልኝ ለኔ እዚህ መድረስ እንደማን ናቸው? ሄለን እሸቱና ፍቅርተ ደሳለኝ። ፍቅርተ ተነሷ። በጣም ነው የማመሰግነው። ያለ እናንተ አይሆንም ነበር፣ ሆኗል። እናመሰግናለን። ደስ ይላል በጣም። እሺ ጋር ሆነን ኤልያስ ተስፋዬ ቤት አንዲት ፕሮግራም አዘጋጅተን ነበር። የበዓል ፕሮግራም ታስታውስ ከሆነ ከ4 ዓመት በኋላ እዚህ ድጋሚ ተገናኘን። ደስ ብሎኛል ስላገኘው። እኔም ደስ ብሎኛል። ተመሰግናለሁ። አባዬ ቁጡ ነህ? አይደለም። አረ አው ግን ርድብን ተሚሉ ሰዎች አንዱ ነኝ። ምንድነው ርድብን የሚያደርገን እንደዚህ? ያው ለተፈጥሮ እኔ በተፈጥሮ ነው የሚይዘው እና ግን ደግነቱ ወዲያው ይጠፋልኛል እና ስናድር በቃ እንጂ እንደዚህ ቁጡ ምናምን አይደለም። መልካም እኔ ሳቅ ጨዋታ ነው የምወደው። እውነት ነው። የቂርቆስ ሰፈር ልጅ ነህ። ቂርቆስ ደግሞ በጣም የአራዶች ሰፈር ነው። የአራዶች ሰፈር ነው የሚባለው ቂርቆስ። የአራዳ ሰፈር ነው። እዛው ነው ተወልደህ ያደግከው፣ ቤተሰቦችህም እዛው ናቸው። አንተ ግን ይሄ እንዴት ነው ዘይ የምንለው አለ አይደል? ያነጋገር ስላንግ ብዙ ጊዜ ወደ ክፍለ ሀገር ሄዳል የምትጫወታቸው ገጸ ባህሪዎች እንደሆኑ አውቃለሁ እኔ በግልና ምን ያህል ቢዋዋዱ ነው እንደዚህ ከካራክተርም ውጪ ያንተ አንደበት ሆኖ እስኪቀሩ ድረስ ያደረጋቸው? እኔ ያው ፍቅር ነው የምለው። ፍቅር ለእንደዚህ ከገጠር ለመጡ ሰዎች የነበረኝ ፍቅር ለየት ይላል። አዩኝም አላዩኝም እነሱን የመስማት ፍላጎቴ ከፍተኛ ነው እና ከእያንዳንዳቸው ከሚወጣቸው ቃላት ውስጥ እዚያቸውን ይዞ የማስቀረት ያሉበትን አባባል ራቅ ብዬ ራሴ ደግሜው ለራሴ አረጋግጬ እስካልሆነ ድረስ መያዜን ካላረጋገጥኩ መከተሌን አላቆምም ነበር እና በጣም እወዳለሁ። መውደድ ነው በቃ ሌላ እንትን የለውም። እና ብዙ ጊዜ ከገጠር የመጡ ሰዎች ኋላ ቆማለሁ፣ መንገድም ላይ ካገኘው እከተላለሁ፣ አያቸዋለሁ። የተለየ ነገር ካየሁባቸው ደግሞ እሱን ነገር የመያዝ ፍላጎቴ ከፍተኛ ነው። ሳላውቀው ነው ይህን የማደርገው እና በዚህ ይመስለኛል። መልካም። ቅድም እያነሳሁኝ ነበረ ተዋናይ ቀርቶ በጎደለ ግባ በሚለው ነበር። እነዚህን ሁለት ልጆች ከማግኘት በፊት መጀመሪያ የገባሁበት ሀው በ6 ወር የሚል የድሮ የጸጋዬ ገብረመድህን ቲያትር ነው። እዛ ላይ እኔ መብራት ነበር የምሰራላቸው። ምክንያቱም የጨረስኩት እንዳልሽው ተግባርን የጨረስኩት ለ3 ዓመታት መብራት ኃይልም ሰርቻለሁ። ከዛ ምንም አልጠመኝም የመብራቱ ነገር እና ጥዬ ወጣሁ። በራሴ እንትን ወጣሁ። አጋጣሚ ወደ ጽሁፉ ነበር እኔ እንኳን አመጣጤ። ዛሬ አሜሪካን የሚገኝ ተመስገን መላኩ የሚባል አለ። እሱ አገኘኝና ያው ሰፈር ውስጥ እንደዚህ አብረን እንጫወታለን፣ ለምን እኛ ጋር መጥተህ ከኛ ክለብ ጋር አትቀላቀልም ማለት የቲያትር ክለብ ነበራቸው አፍለኛው የሚል እንዴ በምን ታምር እኔ ፈሪ ነኝ አፍራለሁም እና እንዴት አድርጌ ነው ስቴጅ ላይ ወጥቼ ምናምን ብየው ይልቅ ጽሁፍ ቴክኒካሊ ማወቅ የምፈልጋቸው ነገር ስላለ እሱ ላይ ወሰደኝ ስለው እየተወሰደኝ እሱ ጓደኞች የነበሩት በ6 ወር የሚሰሩት ጋር ወሰደኝ። ከዛ በኋላ የሎሬት ለመምህራን ማህበሩ የሰጡት ስክሪፕት ነው። ከዛ እየዋቸው መብራት የሚሰራ ያላቸውም እኔ እሰራላቸዋለሁ እሱ ችግር የለም አልኩ። እዛ ነው መጀመሪያ ቲያትር የሚያየሁት፣ አላውቅም ከዛ በፊት። ከዛ በኋላ ሳይ በጣም ደስ እያለ መጣ
ከዛ አንድ ቀን አንዱ ታመመ፣ ካሳሁን ይባላል፣ ነፍሱን ይማረው፣ አሁን በህይወት የለም። እንኳን ታመመ አይደል? ለምን እንዴ በዛ ነው አይገባው አንተ? አይ እሱ መድኃኒዓለም ተፈቀደኝ አልቀርም ነበር ባለቤቱ የፈቀደውን እና እሱ ቀረና ሊበተኑ ሲሉ ያው መቼም መድኃኒዓለም ተፈቀደ፣ ምክንያት ነው ይፈልግልሽ እንደምንም ብዬ እንዳይበተኑ ነው እነሱ። እኔ እኮ እችላለሁ አልኳቸው። ዳያሎግ ትችላለህ አሉኝ። ምንድን ነው አልኳቸው። ቃላታ ሁኔታ አሉኝ። አዎ ብሎኪንግ ምንድን ነው ስላቸው ወዴት እንደሚሄድ ምን እንደሚያደርግ ምናምን አሉኝ። አውቀዋለሁ አልኳቸው። ምክንያቱም ስክሪፕቱ ሊጋ ነበረ። እነሱ ከተለየ በኋላ እኔ እሱን በደንብ ሸመደው ነበር። ከዛ ገባው ሳይበተኑ ቀሩ። ደስ አላቸው እነሱ። ዛሬም አመሰግናቸዋለሁ እነሱ ልጆች በእውነት ትልቅ ፍቅርም አክብሮትም አለኝ። አብዛኛው ሁሉም አሉ ከዚህ ከካሳሁን በስተቀር እነሱ ናቸው የሰሩኝ ብዬ ማለት እችላለሁ። በዚህ መልኩ ነው እንግዲህ ወደ ቲያትሩ ጎራ ያልኩት። ከዛ በደብል ካስት ተያዝኩ። ለአንድ ሳምንት አፈሬ ከቤት አልወጣም ነበር። ፖስተር ሲለጠፍ ምስል እንደዚህ እንዳሁኑ ሳሎን ወጣ ነበር። ከዛ የነሱን ቀጠልኩ ማለት ነው። ከነ ፍቅርተ ከነ ሄለን እሸቱ ጋር ወደ የሲኦል ነፍሳት የሚል ቀጠልኩ። የሚገርም አጋጣሚ ነው በጣም። የመጣኸው መጀመሪያ ወደ ትወና ያስገባ ቲያትር ነው። በቲያትሩ መድረክ ነው የመጣኸው። ከዛ ግን ለረጅም ጊዜ በቲያትር መድረኮች ጠፋህ። ለምን? አዎ እግዚአብሔር ይመስገን የዛን ጊዜ ብዙ ነበር እና ውድድሩም ሰፊ ነበር። የመግባት እድልሽም ጠባብ ነው። ምንም መወሻሸት አያስፈልግም። ወደ ቲያትሩ ነው? አዎ ከእውቀቱ እና ከሙያው በተለየ ያወቅሽ እንትን አለ፣ በማይረባ ነገር መከፋፋት አለ እና በሱ ምክንያት ነው የሸሸሁት። አንድ እሱ ነው። ሁለተኛ ደግሞ ሌላ ምንም የሚያሳሽ ነገር የለም። ኢኮኖሚካሊም አይጠቅምም። ብዙ እንትን የለውም። አሁን አይደለም አሁን ይጠቅማል። እኔም ማወራቸው የዛሬ 20 እና 23 ዓመት 25 ዓመት 5 ብር አበል በሚባልበት ጊዜ ነው ማወራቸው። አሁን ግን እግዚአብሔር ይመስገን ሰውም እየነቃ ነው፣ እየወደደው ነው። ሙያውንም ወዳጁም አፍቃሪውም በዝቷል። ማርኬትም ላይ ስንወጣ በቀላል የሚታይ አልሆነም። ገና ይቀራል፣ ገና ይጨምራል፣ እርግጠኛ ነኝ። ውድድሩ እየሰፋ ሲሄድ ደግሞ ከዚህም በላይ ሆኖ ውስን ሰዎች የሚያዩት ሙያ የሚሆንበት ጊዜ ሩቅ አይሆንም ብዬ አስባለሁ እና ተስፋ አለን። ስለዚህ አሁን የቲያትር ስክሪፕት ቢመጣልህ ትሰራለህ ማለት ነው? ፍላጎቱ አለ ወደ ቲያትር የመምጣት? ወድጄ ነው። ወደሽ እኮ አይደለም አንዳንዴ ስታፈቅሪ ወደሽ እኮ አይደለም የምታፈቅሪው። እኔ ሙያውን እኮ ወደዋለሁ። ሙያውን አሁንም አለኝ። አሁን በቅርብ የሚወጣ አለኝ አልጋ ወራሽ የሚል ቲያትር ከዚሁ ቤት ያፈራች ደስ ይላል በጣም። አልጋ ወራሽ የሚል ከአንዷለም ደጀኔ ጋር እየሰራን ያለነው አለ እና እሱ በቅርብ ይወጣል እርግጠኛ ነኝ። በጣም በጉጉት ነው የምንጠብቀው። መኮንን ላከን አስቡት በቲያትር ማግኘት። እንመጣለን፣ ምንም ጥርጥር የለውም። ደስ ይላል በጣም። ብዙ ጊዜ የምትሰራቸው ስራዎች የኮሜዲ አዘል ናቸው። አንተ ግን ፐርሰናሊ ኮሜዲ አድናቂ ነህ ወይስ ምን አይነት ጀነር ይመችሃል? እኔ ሳቅ ነው ወደ ሳቅ ወዳለሁ። ሳቅ ያለበት ደስ ይለኛል። ሳቅ ያለበት ደስታ አለ፣ ፍቅር አለ ማለት ነው። ስለዚህ ወደዛ ደላለሁ። እኔም ሳወራ አንዳንዴ አልፎ አልፎ የምሬም ቢሆን እግዚአብሔር ሳቅ ያደርግልኛል። በጣም ምንም ማድረግ አይቻልም። የተፈጥሮ ጉዳይ ነው። ደስ ይላል በጣም። እኛ ሀገር ትንሽ የዳይሬክተሮች የማዘጋጀት ድክመት ይኖራል ከጊዜውም ከብዙ ነገሮች አንጻርና አንዴ የተሰራ ገጸ ባህሪን ከዛ በኋላ ደጋግሞ የመጠቀም ነገር አለ። ያንን ከምናያባቸው ተዋናዮች መካከል አንደኛው አንተ ነህ። በጣም በወጣትነት ጊዜ ነው ድንገት የተሳካልህ የኮሜዲ ስራ እንደ ሽማግሌ የምትሰራው። ከዛ በኋላ እንግዲህ ይሄን ሁሉ ዓመታት እንደዛ ነው እየሰራህ የመጣኸውና ቀድመ ፕሪዲክት እየተደረገው የነበረው እድሜ ላይ አሁን ደርሰህበታል። ተመሳሳይ ገጸ ባህሪ መጫወት አያስከፋህም? በጭራሽ
ምን ይዟል የሚለው ነገር ነው የሚያሳስበኝ። ምንድነው የምሰጠው እዛ ውስጥ ምንድነው ያለው የሚለው ነገር ነው እንጂ የሚያሳስበኝ ሌላው ነገር ብዙም ያሳስበኝ። ምክንያቱም የተሰጠኝን በደንብ አድርጎ መንገር መቻል ውስጣቸው እንዲገባ ማድረግ ነው የኔ ሙያ። እሱን አደርጋለሁ። ቢሆን ደስ ይለኝ ነበር። ይሄን ደግሞ ደጋግሜ ተናግሬያለሁ። ምንም ፊት ለፊት ነው የተናገርኩት፣ በሚዲያም በምንም። አዎ ችግር አለ፣ አዘጋጅ ችግር አለ። ችግሩ አንዱ የሰራውን ሰውዬ ይዞ መቀጠል ነው። እኔ ያኛው ብዙ መናገሩን ባልፈልገውም ግን መናገር ስላለብኝ አንዳንዴ መናገርም ጥሩ ነው ብዬ አስባለሁ እና ለበጎ ስለሆነ የምናገረው ዳይሬክተሮች ላይ ችግር አለ። አንዱ የሰራውን ይዞ መሄድ በቃ መሄድ። ያው በካፖርትና በጋቢ አረጀው በእውነት ላይ ለነሱ እንጂ ባናኗሪ ከሰዋለው እሱን ያስከፋል፣ እንዳልሽው ያስከፋል። ግን ወላድ በድባብ ትሄድ፣ ህዝቡም ብዙ ነው፣ ምን ነው እውነት ነው። ስለዚህ እቺኛው ሀዘንሽ ታስረሽዋለሽ በዚህ ትክክል። ግን ደግሞ በካፖርትና በጋቢ ብቻ ሳይሆን በቁምጣና በጆሮ ጌጥም አይተናሃል ወፌ ቆመች ላይ። ወፌ ቆመች እንዴት ነበር? እንዴት የወፌ ቆመች ዳይሬክተር በዛ ባልተለመደው እንግዲህ አንተን ካየንበት ወጣ አድርጎ ነው ያሳየን። እግዚአብሔር ይስጠው። እንደወቀስናቸውም እንደዚህ አይነት ደግሞ ዳይሬክተሮችን ስናገኝ ማመስገን አለብን አይደል? እንዴት አሰበ? አሁን ወዳጄ ነው እሱ፣ ብዙአየሁ እሸቱ ይባላል። እኔ ለይዞኝ ልሰራው ነበር በዚህ እድሜ አድርጌ ለምን አልጫወተውም እና ከዛ በኋላ አዘጋጆቹ ራሳቸው ይመጡ የለም ወይ ብዬ አስቤ በነበረበት ሰዓት እሱ ይዞ መጣ። ስለዚህ እግዚአብሔር ያዘዘልህ ነው ብዬ ከሱ ጋር ተነጋገር፣ ተስማማን። በፍቅር ነው የሰራነው። ውጤታማም ህዝቡም የወደደው ስራ ስለሆነ ተከሽበታለሁ በሱ። እውነት ነው። በጣም ነው የወደድነው። አንተን ከለመድንበት ወጣ አድርጎ ያሳየን ነገር ነው። አባዬ የጃንሆይ በጣም የቅርብ ወዳጅ ነህ ነበርኩ። አሁን ቅድም አልቅሼ ነው የገባሁት። ምን ነው ግቢውን ሳይ አይደለ? ወይ ስንት የተመላለስክ እዚህ ግቢ? 66 አብዮት ሲፈነዳ የዛ ጊዜ ወጣው ቀረ። እስቲ ከዛ በፊት ከጃንሆይ ጋር ማትረሳው ገጠመኝ አጫውተን እስቲ። ከጃንሆይ ጋር የቱን ላጫውትሽ? ብዙ ነው። እኔ ወደ በስተመጨረሻ ላይ ያለውን ልንገርሽ። እኔ በተባታ ማድረሪያ ማስቀደሽ ስወጣ እሳቸው ስላሴ ሲወጡ መንገድ ተላለፍንና ተገናኘን። በኋላ መኳንንት ያሉኝ ዛሬ አይበሉኝና እውነቱ ቦታ ነው ያለው እሱ። አይዞህ እና መኳንንት ዛሬ እፈልግሃለሁ፣ ህልም አይቻለሁ እና ቡና እየጠጣን እናወራለን አለኝ። እሺ ደርሼ ልውጣ አልኩና ወጥቼ ገባሁልሽ። በኋላ ዝን ብሏል መቼም ዛሬ ይዘንና እንዲህ መሬት ያለ ኃይልዬ ምን ነው አልኩት። ኃይልዬ ነው ማለት ድሮ ኃይልዬ አልኩት። ደግሞ እኔ በፍላጎቴ ሳይሆን በሱ ፈቃድ ነው። አቅርበኝ ብሎ ኃይልዬ በለኝ። የተቀባውን ንግስናውን የተቀባው ንፋስ ስልክ ነው። የድሮ ማን ነው ስሙ? ንፋስ ስልክ ተማር ቤቱ እዛ ድንኳን ነገስታቱ መኳንንቱ ክብ ሰርተው ነው። በኋላ የዛኑ ዕለት የተቀባለት ሁሉም መኳንንቱም መሳፍንቱም ጃንሆይ አሉ። አይ እኔ እስተማን እበልጣለሁ አልኩና ጃንሆይ ያልኩት አሁን ድረስ ፊት ላይ ያለው ብታይ ድቡጥ እንዲካለ ሶረ ማን ነው አሁን ጃንሆይ ያለኝ አለ። እኔ ነኝ ስለዚህ ደነገጥኩ። ያው ለመኳንን አለ ዛሬ አይበልም። ከዛሬ ጀምሮ አንተ ጃንሆይ እያልከኝ እንደው ባዳ ትመስለኛለህ። የማቅረቡን እኮ ባዳ ትመስለኛለህ። ስለዚህ ዝም ብለህ ኃይልዬ በለኝ አለ። ከዛ ወዲህ ኃይልዬ ነው የምለው።
ፍቅራችሁ ሌላ ነው። አዎ ይመስገነው። በኋላ ልጅ ዘገባንና ብዙም አልቆየን። ቁርሱም ቀርቧል። ነፍሷን ይማረው ትገኝ ቡና እያፈላኝ ነው። ቁጭ በሉ ተባለና ስለልልሽ እንደቀረበ መጡልሽ ተንጋግተው ነው ወናጭ ደርጎቹ መጡልሽና አንብብ ባባላሉ። በኋላ እንዲህ ቀና ብሏል። አሁን ድረስ ፊቴ ላይ ያለ እንድች ብሎ ነው ያየኝ። እሱ ያው ህልሙ ነግሮታል። ከዛ በኋላ ናና እንነጋገር ብለው ወጡ። ምን ድባየው ኃይል እያልኩት ቀበቶ ሲበጠስ አይቻለሁ አለኝ። ቀበቶ ተበጠሸ። ምን መቆም ያለሽ? በቃ ቋለቀ። እንዲህ ነው ሰውነት የተርገፈገፈ። በኋላ መልሰው ገቡና ደበላ ዲንሳ ናቸው አስታውሳለሁ። ለግርማዊ ቀዳማዊ አፄ ኃይለ ሥላሴ በቅርቡ የተቋቋመው ደርግ ሀገሪቷን ወደ ተሻለ የእድገት ጎዳና ለማሸጋገር የእርሶ በስልጣን ላይ መቆየትን ክፋት ስለሆነ አየሽ ንግግር አንቺ ማነው ደርግ ወዳዘጋጀልዎት ስፍራ ይሄዳሉ ተባለ። ከዛ ተነሳንልሽና እኛ ሲያስተማርናችሁ ሀገሩን እንድትለውጡ አይደለም ምን ችግር አለን እንለቃለን እና መኮንን አለኝና አብረን ወጣን። ቤተ መንግስት በር ላይ ደረስን። አሁን ድረስ ፊቴ ላይ ያለሁት የቤቱ ነው። በምንድን ነው የሚወስዱን ሲል እዛ ፊት ለፊት ኮሎኔል አለማየሁ መኪና አለች። እሷ መጣች፣ ቆመች። ግባ አሉኝ። እኔ መጀመሪያ ገባሁ። ፖሊስ ነች። ያ ሁሉ መኪና እያለ አሁን በቅርብ የተሻለ በየቦታው አይደለም ያ ሁሉ እያለ እሱን አስገቡት። እኔ ገባሁ። እዛ እሱ ገባ። ስንወጣ እዚህ ኮሌጅ ያስተማርናቸው ልጆች ዋይ ባላባት አሉ። ዋይ ባላባት እንግዲህ ቀረ ቁጭ ብሎ መብላት። እኔ አንድ ቀን ምሳውን ቁርሱን ዛሬ ነው ህልም ስላየ ነው ቁጭ ብሎ የጠበቀኝ እንጂ ቆሞ ነው የማገኘው ሁሌ። በጣም ማዝናለሁ አሁን ድረስ። ወደ እንዲህ ነው ተግቢ ወጣንልሽና ስንሄድ ያ ሁሉ ደረት እየመቱ ተመልከች። ሽሜ እያሉ ምንድን ነው ሽሜ? እንዲያው ሽምግልናን እንትን ማቆሸሻቸው ነው። ማን ያገኘዋል? ዛሬ 30 አድቬንቸር ሆነ እኮ 30 አድቬንቸር ነርግባ ሞራ ይባልባል። 30 ሞላው ተብሎ እና ከዛ ወጣንልሽ። አራተኛ አስገቡን። አራተኛ ገብተን ሶስተኛው ቀን ላይ 60 ተረሸና በአራተኛው ቀን ላይ መጡልሽና እኔን አምባሳደር መኮንን አሁን ድረስ ጩኸቱ ይሰማኛል። አምባሳደር መኮንን ትፈልጋለህ ማንም ይፈልገኝ ብዬ ስወጣልሽ እንትና ማነው ሻለቃው መንግስቱ ጠራሁት አይደል? እሱ ነው። በኋላ ምንድን ነው ስል ጊዜ እርሶ ሂዱ እንዴት እንዴት ሆነች አልኩና እንዴት እኔን ሂዱ አልከኝ? ለምን አልከኝ? እኔ እኮ ህግ ያዘ መስሎኝ ነው አንተን እንዲህ ያስከኝ አልኩት። አይ እኛ ያዝነው ዶሴ እያየን ነው። የእርሶንም ዶሴ አይተነው ለሀገራቸው ፍቅር ለንጉሠ ነገሥታቸው ክብር ሲባክኑ የኖሩ ብኩን ነው የሚለው። እኛ ብኩን አንገድልም። 60ዎቹን የገደልነው ያው ሰራተኞች ስለሆኑ ነው ማለት ነው አለኝ። እንግዲህ እግዚአብሔር ታተረፈኝ ብዬ አልከራከርም ብዬ ወጥቼ ሄድኩልሽ። አሁን በቅርብ መጽሐፍ ጥፈው አለ ያላሉ ገና ከዚህ በኋላ እና የዛ ቀን የወጣ ይኸው ዛሬ ነው የተመለስከው። ወደዚህ የመጨረሻ እንትን የዛ ጊዜ ነው አለቃ። አይ እኛ እኮ አላወቅንልህም እንጂ አንተ እኮ የአገር ባለውለታ ነህ። ከዛም በፊት የጣሊያን ጦር በደንብ አብጠርጥረው ነው የሚያውቅህ። ስም ሲጠራ ራሱ ይደነግጣሉ አሉ። በስመ አብ እንዴት አመሻችሁ? አሁን በቅርብ ነው የተፈቀደልኝ ኤምባሲው ላይ ወደ 1.5 ኪሎ ሜትር እንዳይጠጋ የሚል እኔ ያቆኛል። እዚች ላይ ነው ማለት እንዴት አመሻችሁ እያልክ ነው የምታሳልማቸው? እዚች ላይ እዚህ ጓጥ ወሌ ምን ሆነ መሰለሽ
ይዘፍኑልሻል። እንትን ፉርኖ እየጠበሱ ቪኖ እየጠጡ ቦኖሴራ ይሉልሻል። እኔ በላይ ዘለቀ ጋር ነኝ። ቦኖሴራ ሲኞሪና አዲስ አበባ ቻው ቻው ይሉልሻል። አሁን እንደዛ ተኩሳለሁ አልተኩስም። እንዲህ እኔና በላይ እንዲህ አንቀጠቀጠን። አጭር ምንሽር እሱ ወሰደልሽ። አደናግር ተኩሳለሁ አንተ ታሽግባለኝ። አደናግር ማለት አንድ በዚህ አንድ በዛ አንድ በዚህ አንድ በዛ ቁልቁል ስታያቸው ጣሊያኖቹ ቴብል ቴኒስ የሚሆኑ ይመስሉት እንዴ እያሉ የዚህ ጊዜ መሀል ገባውና አሁን እንደዛ መታለሁ አልመጣም። እጄ መሻለኝ። እንዴት አመሻችሁ እንዴት አመሻችሁ እንዴት አመሻችሁ እንዴት አመሻችሁ። ማን ያምናል? አልፎ ስታወሪው ቀልድ ነው የሚመስለው። እውነት ነው እውነት ነው። እና እንዲህም አልፏል ልልሽ ነው። እውነት ነው እውነት ነው። እንዲህም አልፏል። በእውቀቱ ስዩም ጋር አንድ ላይ የመተወን አጋጣሚው ነበራችሁ። እንዴት ተፈጠረ? ተገናኝተን ለየት ያለ ሰው ነው ማለት እሱም ያው የጨዋታ ሰው ስለሆነ ነው። በጣም እሱ ነው ያገናኘኝ። ከዛ ያው እሱን ፕሌው እንዳለው ሰማን። የእሱ ፕሌይ ብንሰራው ሰው ለሰውም ለእኛም ይጨምርልናል ብለን ተግባብተን መስራት ጀመረን ነበር። የውጭ ጉዞ ምናምን አለው እሱ በብዛት እና በዛ ምክንያት ነው። አሁንም እርግጠኛ ነኝ በቅርብ ተገናኝተን ትደግሙናላችሁ። እንደግማለን። ምንም ጥርጥር የለውም። እንጠብቃለን በጉጉት። እሺ አደርሳለሁ። ከሙያ ለውጠሃል አሉ። አዲስ ፕሮፌሽን ጀምረህ እየመጣህ ነው። እኛም በጉጉት እየጠበቅን ነበረ። አዲሱ ሙያ ምንድነው? ቦክስ ነው። ከደረጃ ኃይሌ ጋር በቦክሱ በጣም እየጠበቅናችሁ ነው በጉጉት። እናቴ ትቆጣኛለች አለ ደረጃ ኃይሌ። ያው አወዳደቁን አስቦት እንዴት እንደምጥለው እኔ በረጅም ሰው የተሻለ አወዳደቅ ደስ አይልም እኮ አጭር ሰው ሲሆን ነው። በቃ እኔ ምንም ቆርጫለሁ። ለመራራትም ሞክሬያለሁ። ምንም ብያለሁ። ግን ምንም ጥርጥር ታይሰን መጥቻለሁ። አልነገርኳቸውም። የታይሰንን እስቲ አጫውተን አይደለም አጫውተን። ታይሰንን መጥቻለሁ አማርኛ እስቲናገር ድረስ። እዚህ እኔ እሱ መምጣቱን አላወኩም። እዚህ ሀገር እኮ ትንሽ ችግር አለው እኮ ወሬ ሚዲያው በኩል ያለው ወሬ እኔ አልሰማሁም። እዚህ መምጣቱን ሂልተን ሆቴል አካባቢ ነው ያገኘሁት። እኔ ገብርኤል አንተ ሳታውቀው ነው የመጣኸው? እኔ አላወኩትም፣ መጀመሪያ አላወኩትም። ከዛ በኋላ ከእሱ ከሂልተን ሲወጣ እኔ ቁልቁል ወደ ቤት አደባባይ ሲሄድ አስተያየቱ ደስ አይልም። እውነቴን ነው የምልሽ፣ ግልምጫ የንቀት ነው። ምን ነው አንተ እንደዚህ ሰው ይታያል እንዴ አልኩት። ዋት አለልሽና እጁን ሰብስቦ ወደኋላ ፈገፈገ። እችንም ያደግንብሽ አልኩልሽና ጋቢን ወደዚህ ጋቢን አጣፋው። አቤት የመጀመሪያው ቢያገኘኝ በእርግጥ ይገልኝ ነበር፣ ግን ቀልጣፋ ነው ሲፈጥረኝ። እኔ ልበ ብርሃን ነኝና እንዲህ ጎንበስ አልኩና ይገባሃል አልኩት። ጆሮውን መጀመሪያ ማጥፋት አለብሽ፣ አድማጭ እንዳይኖር አድርገሽ። ከዛ ሁለተኛው ላይ አለ አዳልና ይገባሃል አልኩት። ሶስተኛው ላይ ግን ሁለት ነው የመታሁት። አንድ ሆድ አንድ ግንጭሉን ይባላል። እንዴ ልትገለኝ ነው እንዴ ብሎልሽ የሂልተን ጥበቃዋ ሰራተኞች ናቸው። ተው እንግዳ ነው አሉ። ከዛ ተመለስኩ። የሰው ሀገር ሰው ጦስ ሊሆንብህ ነበር። አዎ ስላላወቅኩ ነው። ይቅርታ ጠይቄያለሁ። እውነት ነው። ከዛ በኋላ ነው ሰው ሁሉ ይመታው የጀመረው እኮ ታይሰን። አዎ እኔ ጥለውኩበት እና ብዙ ታሪክ አልፏል። እነ ጆርጅ ፎርማን አሉ፣ እነ ማናቸው እነሱን ሁሉ ሁለት ተጫውቻለሁ። አልታየም በርግጥ
የቴሌቪዥን አልታየም። እኔም አመታቴ ለጻድቃን የሚታይ አይደለም እና አሁን ደረጀም እንደዛ ሆኖ ነው የሚታየኝ፣ እንደዛ ሆኖ ነው የሚሰማኝ እና የደረጀ ጉዳይ አልቋል፣ አታስቡ። ጥሩ እሺ። በቅርቡ ከደረጀ ጋር ወደ ጃፓን አብራችሁ ሄዳችሁ? አዎ። ለምን ነበር? እና ጠይቂው ተብዬ ነው። ምን አጋጠማችሁ? መሰል ዝግጅት ነበርና እዛ ዝግጅት ላይ እንድንገኝላቸው ጋብዘውን ነው ያው የነበረውን ሰው አስደስቶ መመለስ ሆኖልናል፣ ተሳክቶልናል። ያው ጠፍቶን ነበር፣ ባቡር ላይ ተጠፋፍተን ነበር። ግን እኛ ሳንሆን እነሱ አገኙን፣ እነሱ ናቸው ያገኙን። ደስ የሚል ሀገር ነው። ቢሆን ብለሽ የምትመኘው የኔ ሀገር እንዲህ ቢሆን ብለሽ የምትመኘው ነው። ግን መሆኑ አይቀርም። ከእግዚአብሔር ጋር ሁላችንም አንድ ልብ ስንሆን ይሄ ነገር እንደሚሳካ፣ ልጆቻችን እንደሚደሰቱበት፣ እኛ ባናገኘውም ልጆቻችን እንደሚደሰቱበት እርግጠኛ ነኝና ይሄ ነው ልል የምችለው። አሜን ያርግልን። ደረጀ ኃይሌ ጋር ደውዬ ነበር፣ አርቲስት ደረጀ ኃይሌ ጋር ይህንን ለማዘጋጀት ሳስብና እስቲ ስለ ወዳጅ ስለ ጓደኛ አንዳንድ ነገር ንገረኝ ብየው ለምንድን ነው የሳቅ ምሽት ያላችሁት አለን። የሳቅ ምሽት ነው ይሄ ምሽት እና የሳቅ ምሽት ለምንድን ነው ያላችሁት? ቁም ነገሩን ስለማታውቁ ነው አለን። እና በእርግጥ ቁም ነገርህን ስለማናውቅ አይደለም፣ እናውቃለን። ግን የምንወድህ ያወቅንህ በዛ ስለሆነ ያንን ማለት ፈልገን ነው። እና ከዚህ በመቀጠል ደግሞ እስቲ ቁም ነገር ወዳላቸው ጥያቄዎች እንገባለን ማለት ነው። ተናጋሪ ነህ፣ አንዳንድ ነገሮች ላይ ለመገሰጽ አትፈራም። እና ምንድን ነው ያለብህ ቁጭት? የቁጭት ንግግሮችን ብዙ ጊዜ ካንተ ሰምቼ አውቃለሁ። ብዙ ሰው የሚያውቀው ጨዋታውን ሊሆን ይችላል እና በደንብ ትገጽጻለህ። እና ምንድን ነው ከዚህ ትውልድ የሚያስቆጭህ ነገር? እኔ እያወቀን ማናቅ ስንሆን በጣም እያወቀን የምናጠፋ ሲሆን በጣም ስሜቴን ይነካኛል እና እናገራለሁ። ንግግሬ ግን ለፖዘቲቭ ነገር ነው። ዛሬ እኛ ያገኘውን ነገር ነገ ልጆቻችን እንዲያገኙ ማድረግ ሲገባን ልጆቻችን እንዳያገኙ ሆነን እንቅፋት መሆንን ይጠላለሁ እና በዚህ ምክንያት አንዳንዴ ሳንናገር እንወቅሳለን እና ተናግረን ጉዳዩን አሳውቀን ሰዎቹ እንዲታረሙ ስህተት የሆነው ነገር እንዲስተካከልም የማድረግ ኃላፊነት አለብን ብዬ ነው የማምነው እንጂ ሰዎችን ስሜት ለመንካት ለመጉዳት አይደለም። እና ያው ተናጋሪ ነኝ፣ እናገራለሁ። እግዚአብሔር ይመስገን። ግን ልቤን የሚያውቀው ያው እውነት ነው። አይ የሚመክረንም ደግሞ የሚቆጣንም አያሳጣን የሚባለው እውነት ነው። ብዙ ሰዎች ስላንተ የማያውቁት ነገር ይመስለኛል በጣም አንባቢ እንደሆንክ ነው። እውነት ነገር ነው ልታረግ የምትችለው። ወይ ታነባለህ ወይ ትጽፋለህ። የጽሁፉ ጉዳይ ትንሽ ቆየብን ማለት ቅድምም አሁን እየነገርከኝ እንደነበረው ወደ ትወና ሳይሆን አገባብህ የነበረው ወደ ጽሁፎች ነውና የተለያዩ ጽሁፎች አሉ የተቀመጡ። የእነሱ ጊዜያቸው መቼ ነው? አሁን እንግዲህ ከአሁን በኋላ ይመስለኛል። ምክንያቱም ጽሁፍ ስላለ ብቻ የሚሆን አይደለም። ብዙ የሚያስፈልግ ነገር አለ። ስፔሻሊ ጥይቱ በጣም ያስፈልጋል። በጣም ልበ ሙሉ ሆነሽ ነው መስራት ያለብሽ። ልበ ሙሉ ሆነሽ ስትሰሪው ነው የሰራሽው ነገር ለስኬት የሚበቃው እንጂ እየተጠራጠሩ ምናምን አይሆንም። እና በዛ ምክንያት ነው የቆየው እንጂ በቅርብ የተወሰኑት እናያለን ብዬ ተስፋ አደርጋለሁ። ደስ ይለናል፣ እንጠብቃለን። በቅርቡ ከባለቤት ጋር ድጋሚ ተጋባችሁ? ሰርፕራይዝ ነበር ፕሮግራሙ? አዎ። አሁን ደግሞ ለሶስተኛ ጊዜ ነሐሴ ላይ አገባታለሁ። እኔ በህይወት እስካለሁ ድረስ እሷን ከማግባት ወደኋላ አይደለም። ምክንያቱም መነሻዬም መድረሻዬም ስለሆነች ነው። የአባትነት ወጉን አይቼበታለሁ፣ የትዳር ወጉን አይቼበታለሁ። አሳይተኛለች። እኔ ምን መጀመሪያ እንደዚህ አይነት ነገሩ የለኝም ነበረ። ስለዚህ እቺ ሴት ደጋግመው ቢያገቧት የሚሰለች ነገር አይደለም ብዬ ስለማምን ነው።
እና በዚህ አጋጣሚ አሁንም ላለሁበት ስኬትም ሆነ ምንም የእሷ እገዛና ድጋፍ እጅግ የላቀ ነው። የሚታየው የኔ ነው እንጂ እጅግ የላቀ ነው። ያለሷ እዚህ ጋር መድረስ አይታሰብም ነበርና አሁንም በዚህ ተመልካቾች ፊት ደጋግሜ እንደማመሰግናት እንድታውቅልኝ እፈልጋለሁ። አመሰግናለሁ። አዎ ለምንድን ነው መሰለኝ የጠየቅኩክ? ያው ብዙ ነገሮች የግል ህይወት ብዙ ትንሽ ደበቅ ያለ ስለሆነ ከማያውቃቸው ነገሮች መካከል ይሄ ስለመሰለኝ ነው። ያው በቅርቡ ነው የታወቀው የረጅም ዓመት የቆየ ትዳር አለ። 18 ዓመት ሚስቴ ነች። በባዶ ተገናኝተን እስካሁን የዘለቅን፣ በባዶ ተገናኝተን ዛሬ የሞላን፣ በባዶ ተገናኝተን ዛሬ 5 የደረስን፣ ዛሬ 3 ልጆች አባት ነኝ። በዛው አያይዘህ እንድታወራኝ የምትፈልገው ምን አይነት አባት ነህ? እኔ ነፃ ያውቃሉ የማልፈልገውን ነገር ያን ያህል እንትን የሚሉ አይደሉም። ግን ልጆች በፈለጉት መንገድ እንዲሄዱ እኔ ማስተካከል ነው እንጂ መምራት አይደለም። አንዱ ሙዚቃ ሊፈልግ ይችላል።